እንዴት ማለት? ቆይ የበዛብህ እሱን ታዩ አሁን የምናወራው ስለኛ አይደል እንዴ? እኛ ደግሞ ስለምን እናወራለን? ሌላው ቢቀር ሁለታችንም ሴቶች ነን። ምን አይነት ስቃይ ውስጥ እንዳለሽ እኮ አውቃለሁ። እና ስቃይን ባወራልሽ ለሌላ ሰው ከመንገርና ከንፈረሽን ከመምጠጥ ውጪ ሌላ ምን ታረጊልኛለሽ? እንደዛ ብለሽ ስለምታስቢ ነው እንጂ ምናልባት እኮ መፍትሄ አይጠፋም ይሆናል። እስኪ ታዩ አንቺን ፈጣሪ ይወድሻል። እንዴት? እዚህ ሴጣን የሆነ ቤት ውስጥ አልቀላቀለሽም? አንቺንም እኮ ፈጣሪ ስለሚወድሽ ነው እዚህ ያስገባሽ። እንዴት ቢወደኝ ነው ባክሽ ስቃይ ውስጥ የጨመረኝ? ኧረ ተይ ብርቄ፣ ከፈጠረሽ ጋር ሰጣ ገባ ውስጥ አትግቢ። ማማረር ሲያንሳኝ ነው። አንቺ ነሽ ደግሞ እዚህ መተሽ የምታጣኝ። እኔ ያልኩት እኮ አንቺም የሆነ ጊዜ ላይ የበዛብህ ሚስት አድርገኝ ብለሽ ፈጣሪን ጠይቀሽው ይሆናል። እሱማ ብዬ ነበር ሰው መስሏል። እና ታዲያ የጠየቅሽውን ባደረገልሽ ለምን ፈጣሪን ታማርሪያለሽ? እንደማይሆን እያወቀ ሊከለክለኝ ይሻለኝ ነበር። አይገርምሽም? ቢከለክልሽም ኖሮ እኮ ይሄንኑ ማማረር ነበር የምታቀርቢለት። የሰኒ እህት ጽዮንን ማንቁርቷን ያዘቻት። ከዚህ በፊት ያው የተለያየ ገልመጥመጥ ያለ ግንኙነት ስላላቸው ሰኒ እንግዲህ መልካም ጓደኛ ከሚባሉት አንደኛዋ ናት። እሷም ዛሬ ለ2 ቀናት ታስራ አንድም ሰው የደረሰላት የለም። ጽናት እንግዲህ አባቷ እንድታገባ ጠየቃት። እሷም ደግሞ አታስጨንቀኝ የሚል መልስ ሰጥታለች። ጽናትና ኪራ ቤታቸው ምን እንደተካሄደ የሚያውቁት ነገር የለም። ወደ ከተማ ለመመለስ እያሰቡ ይመስላል። አሰላሙ አለይኩም ጋይስ፣ እንዴት ናችሁ? እንዴት አመሻችሁ? ሰላም ነው? ደህና ናችሁ ወይ? በያላችሁበት ሰላማችሁ ብዝት ይበል፣ ክፉ አይንካችሁ፣ ሀገራችንን ሰላም ያርግልን፣ አላህ በቃ ይበለን ማለት ነው። እስኪ ዱአ አድርጉ ማለት ነው። በዚህ አጋጣሚ ስራችሁን እየሰራችሁ ዱአ አድርጉ ማለት ነው። ሰብስክራይብ እያደረጋችሁ እኔንም ላይክ አድርጉ ማለት ነው። እንግዲህ ዛሬ ደግሞ አዲስ ክፍለ ጊዜ ይዘንላችሁ መተናል። እንግዲህ ከዚህ በፊት ያው ሰኒ እየተፈለገች ባለችበት ሰዓት እንግዲህ ሰኒ መገኘት አልቻለችም። ነገር ግን ደግሞ ዛሬም በዛው ተያይዞ እንግዲህ የጽናት አባት ያው በጥናት አመዋል። እንግዲህ ጽናትን ማግቢ እየተባለ ትገኛለች። እንግዲህ እኔ አንድ ግሬ ጉድጓድ ነው ቢያንስ ጎጆሽን ቀልሰሽ ልይሽ እያለ ያወራታል። የዘመኑ የወላጆች ጥያቄ መሆኑ ነው እንግዲህ የሚያስመለክተው። አንዳንድ ነገር ታውበታላችሁ ብዬ ተስፋ አደርጋለሁኝ። እንዲሁም ደግሞ ኒና ያልከተቡላት ስትቀራ ከብቶች መጥፋታቸውን ጠፍተው መገኘታቸውን ፋዘር አያውቁም። እሷ ግን ለመናገር ዳርዳር እያለች ደግነቱ ጽናትንና ኪራን ሰጥቷታል። አፋፏን ብላ መልሳታለች ማለት ነው። ካልተናገርኩ ብላ ያዙ ይልቀቁ ስትል ነበረ። እሷ አፏን ይበላታል ማለት ነው። የሆነ ቦታ ስትሄድ ድንገት ዴቭ ያገኛትና ምን አባሽ ሆነሽ ነው ብሎ ሲጠይቃት እንዴ ከብቶቹን እንዴት አድርጌ እንዲያስመለስኳቸው ለመናገር ብሞክር ለፋዘር፣ ነገር ግን ይቺ ጽናት እምቢ አለችኝ። ምን አርጋሽ ነው? ምን አለችሽ? እሷ እንዴት አስተውች ብሎ ሲጠይቃት እንደው ምን አረግሽ ተምታይ ምን አርጋሽ ነው ብላ ብትጠይቀኝ ምን ችግር አለ? መቼም እኔ ሁልጊዜ ችግር ፈጣሪ ነኝ ብላ ተናዳ ስትናገር፣ አዎ ሁልጊዜ ችግር ፈጣሪ እንደሆንሽ ስለማውቅ እኮ ነው ደግሞ ምን ሆንሽ ብዬ የጠየቁሽና እሱም ደግሞ ተመልሶ እና ታዲያ ለጋሽ ልትነግሪ ነው እንደ ከብቶች ጠፍተው መገኘታቸውን? ሲቀጥል ደግሞ አንቺ መቼ ነሽ ያመጣሻቸው? ኪራ ነው እንጂ አላት። እሱም ደግሞ እንዴ እኔ ባልነግረው ነው ይጆ ባልሄደው ባልከታተላቸው ኖሮ ከብቶች ይመጡ ነበር እንዴ ብላ እሷም ትሟገታለች። አሃ ለካ ነገሩ እንደዚህ ነው፣ እንዲያውቁ አይፈለግም ነበር። አንቺ ያው ማውራትሽን እንጂ ማዳመጥና ምን እንደሚወራ እኮ አታውቂም። እና ይከልፍና ቀጥታ እዛው መጋኛዋን ኪራ ዘንድ ይዟት ይሄዳል ማለት ነው። ወደ ከተማ እንሄድ ሲላት እሱም ደግሞ አልሄድም ብላ ስትደረደር ነበረ። እንግዲህ ወደ ከተማ እያሉ ያወራሉ። ሰሞኑን ይመጡላችኋል ማለት ነው። አብራችሁን ቆዩ። እምን ደረሱ? የኪራ ወንድም ደግሞ ከጎዳና ተዳዳሪ ወጥቶ ዛሬ እንደዚህ አይነት ቦታ ላይ መጥቶ የኔ ወንድሞች ናቸው የኔ አባት ነው ብሎ ወደ ኪራ ዘንድ የሚመጣው በጣም ብዙ ነው። ከዚህ በፊት እንዳያችሁት ክብሮ መጣ፣ ኪያ መጣች፣ መልሶ ደግሞ አስጨናቂው ወይም ደግሞ እስኪ
እስኪብድ ነው ምንድነው የሚባለው ስሙ እናንተ ጨርሱት የሚባል ሰው እየመጥቶ ደግሞ እሱ በማስጨነቅ ወይም ደግሞ የነሱን ጓደኛ የቅርብ ጓደኛ የሆነችውን ሰኒ አግቶ በማስጨነቅ እና የቤቱን ካርታ ስጪ በማለት ዛሬ ድረስ ወጥሯል። እሷንም ቢያፍኗት አንዳችም ነገር መናገር አትፈልግም ወይም ደግሞ አትናገርም። እሷም ደግሞ አሳልፌ ጓደኞችን የቅርብ ጓደኞችን አሳልፌ ገንዘባቸውና ቤታቸውን መስጠት አልፈልግም ብላ ታስራ ትገኛለች። እንግዲህ የጓደኝነት ጥግ ይሄን ይመስላል ማለት ነው። ሰኒ እንግዲህ ለ2 ቀናቶች ማንም ሰው ቢፈልጋትም ቢጨነቅም ሊያገኟትም አልቻሉም። ተባባሪ ያለው እነሱን እያገኘ እሱ ግን የሆነ ቦታ ሰኒ ዘንድ ደርሶ ይመጣል። ስልክም አልያዘችም። ቢኖራትስ እንዴት ትደውላለች? ታስራኤል ዘበኛም አለ። እሷም ደግሞ እሱን መሳደብና ማንቋሸሽ አላቋረጠችም። አንተ ሴት ያገትከው ጀግና ሆነህ ሳይሆን ቆሻሻ ሆነህ ነው ብላ ቆሻሻ ነህ ብላ ስትነግረው እሱን በጥፊ መምታቱን አላቋረጠም። እንዴት 2 ወንድ ነን የሚባሉ ሰዎች ሴትን አግተው በዛ አይነት መልኩ የማይገባቸውን ነገር ወይም ደግሞ የሰውን ገንዘብ ለመቀበል ለማስናገር ትሞክራላችሁ? እናንተ ወንዶች ሳትሆኑ ወንዶች ለመሆን ደግማችሁ መወለድ ይኖርባችኋል ብላም ልካቸውን ተናግራቸዋለች። ዲያ እናት ወልዲያለች። የሰኒ ካራክተር ከድሮውንም ይመቸኛል ጋይስ ከድሮውንም ማለት ነው። እንደው ታሳዝነኛለህ የኔ ጠባቂ ሆነህ መቀመጥህ። ሴትን እንዴት ወንድ ይጠብቃል እዚህ አስሮ ያውም ደግሞ አስሮ እያለች ዘበኛውንም ደግሞ ታሾፍበታለች። የአስጨናቂውን ተባባሪ ማለት ነው። 2 ወንድ እስኪ ለአንድ ሴት እንዴት እንደዚህ ይኮናል ብላ እሷም በግራሞትና ተዝናናች ልካቸውን መናገሯን ቀጥላለች። አይ ይሄን እንግዲህ እኮ እህቴና ምሩ ተጨንቀው ይሆናል እያለችም እያሰበች ጀግንነቷን እዛው ታሰረችበት ዘንድ ተናግራቸዋለች። ከዛም እቶ እየተዘላበደ ግርምት እየፈጠረባቸውም ይገኛል። እነሱም ደግሞ ግርግር ከማለት ውጭ ምንም ነገር አልገባቸውም። በተለይም ኪያ ደግሞ እንዴ ምንድነው ይሄ ሰው ተዘላበደ እኮ እያለች አስገርሟት አብረው እየኖሩ ይገኛሉ። ጉድ ጭራሽ እንደውም እንዳጋጣሚ በር ሲከፍት የምሩን ሆድ እንደው መቱ። አይ ሊያልቅልህ ነበር። ይኸውልህ ማነው ናሆም ማንቁርትህን ይዞ ነበር አንጠልጥሎ እንደዶሮ ወዴታችን የሚጥልህ ማለት ነው። ቅብር ነበር የሚያደርግህ። አላህ ወጥቷል እሱ። ለማናቸውም በዛብህ ጓደኛ ይመጣና ጽናት አባት ዘንድ እንዴት ነህ ታመሃል ብለውኝ እኮ ልጠይቅህ ነበር ብሎ ሲለው አይ ደህና ነኝ ምንም አይደለም አመሰግናለሁ ሲለው እኔ የምልህ የበዛብህ ነገር እንዴት ነው ብሎ ደግሞ ወደዚህኛው ለከክ ብሎ ሊናገር ሲል ቆይ አንተና እሱማ ፒስ አልነበራችሁ እንዴት እንደዚህ ልታወራ ቻልክ? እንዴት ነው አሁን ባሁን የበላህበትን ወጭት ለመስበር የፈለከው ብሎ ይነግረዋል። ኧረ እኔ እኮ ሲጀመር እሱ ጋር ምንም ነገር የለኝም እኮ እኔ ያውቃለሁ እሱን ለኔቶ ይልና በል ይበቃሃል ይልና ሰውየውን ያስቋርጠዋል ማለት ነው። ምክንያቱም ከዚህ በፊት የእሱ ተባባሪ ስለነበረ ከዚህ በፊት ደግሞ እሱ ጋር ሆኖ የጽናት አባትን በመሬት በኩል ሲወጋው ስለነበረ እንዴት መላከክ አስፈለገ? ምንስ በደለህ? ይልና እንደ አዲስ ጥያቄ የሚጠይቀዋል። ምክንያቱም እሱ ለመላከክ የፈለገው እኔን ተተግነው ስለሆነ ከብቶች የተገኙት በማለት ወደ ጽናት አባት ለመምጣትና ጨዋ ጥሩ ሰው ለመሆን እየሞከረ ይገኛል። ነገር ግን የጽናት አባት ደግሞ እጅግ በጣም የድሮ ሰው በጣም ጥሩና እጅግ አስተዋይ ቅንጭላት ስላላቸው ይበቃሃል በማለት ነግረውታል። ጽናትም እንግዲህ እኔ ያለሁኝ ጎጆ ይዘሽ ብመርቅሽ ደስ ይለኝ ነበረም ሲላት እሷም ደግሞ መመረቅቱ እንደምትወድ ስለሚያውቅ በቃ መመረቅ ከዚህ በፊትም ታውቃላችሁ ተመርቄ ነው ከአባቴ ቤት የምወጣውም ስትል አይታችሁ ከሆነ እና ታዲያ እኔ አባዬ
አግባይ ልበለው እንዴ ምንድነው የሚሻለው? እሱን አብረን ወደ ወፊት እናያለን ብላ እሷም ለበስበስ አድርጋ አልፋዋለች። ማለትም ያው እንደ ወቅቱ አያችሁ በዚህ ወቅት ያለው እንደዚህ አይነት ነገር ነውና ያንን ነገር ለማስተማር ወይም ደግሞ ለማሳየት በዚህ ዘመን የሚደረገው ነገር ለበስበስ አድርጎ ነው የሚያልፉት አይደል ወጣቶች። እሷም ደግሞ ያው እንግዲህ የሴት ነገር ከባድ ነውና እኔ ፋዘር የሴት ነኝ ምን ማለት አለብኝ አግባይ ብዬ አልናገርም። እሱንማ እናንተ ታውቃላችሁ በዚህ ዘመን የምታውቂው ነገር ነው ላንቺ መናገር ከባድ አይሆንም በሚል አልፈዋል። እኔም ደግሞ መመረቅና ወግ ማድረግሽን ማየት ፈልጋለሁ ብለው ፋዘርም ሲናገሩምና ሲመክሩም ነበረ። ልጅቷ ምክር የምትሰማ ስለሆነች በቅርቡ እንደምታደርገውም ተናግራለች። እንግዲህ ያዘዘበት ቅዱስ ደግሞ ለምንድነው እኔን እንኳን ባታፍሪ እንደው ጋሸና አትፈሪም ሰው ፊት ሰው የምትማቸው ብሎ እሷ ጋር ጭቅጭቅ ይገጥማሉ ማለት ነው። የሰኒት በጣም ወንበዴና ማንንም የማትፈራ ጀግና ናት። አይኖ እንደዚህ ባይሆን ጥሩ ነው፣ ግን ደግሞ ከቤታቸው መሰለኝ በጣም ነው የምትመቸኝ በጣም ነው የምትመቸኝ። ነገር ግን እሷንም ደግሞ ማንቁርቷን ከያዘች በኋላ ወደ መኪናው ሄደው ሰፈርሽ ላድርስ ሲላት እኔ ያለ እህቴ መኖር አልችልም፣ በቃ እህቴን አምጡልኝ፣ በቃ እህቴ ለኔ ምን እንደሆነች ለምንድን ነው መረዳት ያቃታችሁ? እህቴ ሁልጊዜ እህቴ ነው የምትለው። እንግዲህ የእህትነት ወጉን እያደረሰች ትገኛለች። ራኪብ ደግሞ በነገራችን ላይ ራኪብ በየሆነ ጊዜ ላይ ታስታውሱ ከሆነ ከክብሮም ጋር ስለተገናኙ እሷ ናት ከክብሮም ጋር ያጣላቻቸው። ክብሮም ጋር ብትሆን ኑሮ ይሄ ሁላ አይደርስም ነበር የሚለውም ጥያቄ ሊመጣባት የሚችል ይሆናል ከዚህ በኋላ ማለት ነው። እንግዲህ ሰኒ ዛሬም አልተገኘች። እህቷ እንዴት ነው የምትሆነው? እስቲ በሚቀጥለው ክፍለ ጊዜ ስታገኛት ምንድነው የሚሰማት? የሷ ጸጸት ነው የሚሆነው ወይስ ምንድነው የሚለውን ነገር አብረን እናያለን። በዚሁ ተያይዞ ደግሞ ናሆም ከሚስቱ ጋር ፍሽ ይላል። እንግዲህ እየሰራም እያበላም ይገኛል ማለት ነው። ያው ለሚስቱ ማድረግ ያለበትን ነገር እያደረገ ይገኛል። ያው ከዚህ በኋላ የልጅ አባት ሊሆን ስለሆነ ማለት ነው። ፊልሙ ላይ ነው ያልኩት እኔ እናቲሁ። ኤኒዌይስ በሚቀጥለው ምን ይፈጠራል የሚለውን ነገር አብረን እናያለን ማለት ነው። ወደ ከተማ መጥተው ደግሞ ቆንጆ አምባጓሮ ይፈጥሩልናል። እኛም ፈተፍታለን እንቀጥላለን አብረን ማለት ነው። ሀባይም በነገራችን ላይ ጽናት ወደ ከተማ መመለሷን እንጃ የሚለው ነገር ያሳስባል። ምክንያቱም ከዚህ በፊት እንዲች በአሁኑማ ዝም ብዬ እንዴ ባለፈው ታመመ ሲሉኝ ተነስቼ ተከትየው እንደሄድኩኝ ዛሬም ደግሞ ተከትዬ አልሄድም በማለት ከዚህ በፊት ከራሷ ጋር ስትነጋገር ሰምታችሁ ከሆነ ወይም አስታውሳችሁ ከሆነ አልሄድም ስትል ነበረ። ነገር ግን ደግሞ ወደ ከተማ ለመሄድ የተነጋገሩት ኒናና ከዴቭ ወይም ኬራ ጋር ሶስቶች ናቸው። እሷም ደግሞ አልሄድም በማለቱ ጸንታለች ወይስ እንደ ዛሬው ዝም ብላ ተነስታ ልኬር ነው? ወይስ ደግሞ ከከተማ እንደዚህ አይነት ነገር ተብለው ሲነገሩ ደንግጠው በድንጋጤ አብረው ይሄዳሉ የሚለውን ነገር አብረን እናያለን። ማለትም ሰኒ ስለታገተች የሰኒ ነገር ደግሞ ኪራም ሆነ ጽናት ስለሚያሳስባቸው የትም ቢሆን አልቀርም ብላ ስለምትል ምናልባት አብረው ሊሄዱ ይችላሉ። ወይም ደግሞ ከፈለክ ለራስህ ሂድ እኔ ድጋሚ አንተን ተከትዬ አልሄድም የሚለውን ነገር ትላለች። ወይስ እንዴ ባለፈው ከአባቴ ቤት ነው ተመርቄ ይዞኝ እንዲሄድ ማደርገው የሚለውን ነገር ታስታውሳለች የሚለውን ነገር አብረን ያለን ማለት ነው። ሀባይብ እንቀጥላለን። ለማናቸውም እኔንም ሰብስክራይብ አድርጉኝ። እስኪ እናያለን ማለት ነው የትኛው ነው የሚሆነው የሚለውን ነገር እናያለን። ሰኒ እንዴት ታገተችም እነሱ የሚያውቁት ነገር የላትም። ጨበሬዋ ወሬኛዋ ወሬ የምታዛብነው እንኳን አልሰማችም። ነገሩን አላቅም። እናያለን።